የቤተ ክርስቲያናችን አባላቶች ሁላችሁም እንዲሁ ደግሞ ዛሬ እግዚአብሔር ረድቷችሁ ከኛ ጋር ምስጋና ልትካፈሉ ጌታን ልታመልኩ የመጣችሁ የተገኛችሁ እንግዶቻችን ሁላችሁም እንዲሁ ደግሞ የተከበራችሁ ዛሬ የመጣችሁ አገልጋዮች እግዚአብሔር የሚጠቀምባችሁ እግዚአብሔር ሰዎች ሁላችሁም ለ10ኛ ዓመት ፋሲካችን ክርስቶስ ዓለም አቀፍ ቤተ ክርስቲያን ለምስጋና ቀን እንኳን አደረሰን። ኢየሱስ እናገር እንደዚህ ያለ አባቴ ይሰራል እኔም እሰራለሁ አለ። ስለዚህ ሁሉ ጊዜ ወንጌል ስራ ላይ ነው። ባለፈው ቅዳሜ ዕለት ብዙ የሚቆጠሩ ልጆች ቢሾፍቱ ጥምቀት ፕሮግራም ይሃ አካሂደናል። እንደዚህ በየጊዜው አዳዲስ ቤተክርስቲያን እግዚአብሔር የሰጠው ተልእኮ መሰረት ቤተክርስቲያኗ ያካሄደች ትገኛለች። ይሄም ደግሞ ከመራ ግብሩ አንዱ ነው። በየአመቱ በእንደዚህ ሁኔታ በልዩ ሁኔታ እናከብራለን። ማለት ምንም በነጻነት ጌታን የምናመልክበት ነው። ስለዚህ የዛሬው ደግሞ የዚህ የ10ኛው ዓመት የዚህኛው የወንጌል ኮንፈረንስ ነው ያልኩት። የወንጌል ነው የሚሆነው። አሜን። ይሄ እንደዚህ ማውጅበት ምንድነው? አየሩ ላይ አካባቢው ላይ የሚድን ነፍስ አለ። አሜን። ሲድምጻችሁን ከፍ አድርጋችሁ አንድ ጊዜ ኢየሱስ ያድናል በሉ። ደግማችሁም ኢየሱስ ያድናል በሉ። እንደገናም ጫዋቹ ኢየሱስ ያድናል በሉት። እንዲሁ በዚህ አንድ መልእክት ላውጅ። ትንቢት አለኝ፣ መልእክት አለኝ። መጽሐፍ ላይ ስትመለከቱ ኤልያስን ስትመለከቱ ኤልያስ አንድ ጊዜ እግዚአብሔር 3 ዓመት ተኩል ምድር ላይ ዝናብ እንዳይዘንብ ከልክሎ ነበርና የራሱን ታምራት ለመግለጽ ነው። እግዚአብሔር ዝናብ መከልከል ሰውን የማሳቃየት አላማም ፕሮግራምም የለም። እግዚአብሔር የሁሉ አምላክ የሁሉ አባት ለሁሉ የሚያዘጋጅ እግዚአብሔር የበረከት አምላክ ነው። ነገር ግን ለዓላማው ስል እግዚአብሔር ሰው ስለሚፈልግ ሰው ለማዳን ስል ለመመለስ ስል እግዚአብሔር የሆነ ይዘጋል ከዛ ይከፍታል። ስለዚህ በዛ ምክንያት እግዚአብሔር ዘግቶ ነበር ሰማይን እና ኤልያስን ተጠቅመው ለምን በምድርቱ ላይ ያሉ ሰዎች ሁሉ የሚጠሩት አምላክ ሌላ ነበረ፣ የሚያመልኩት ሌላ ነበረ። የልምላሜ አምላክ ብሎ ዝናብ የሚሰጥ በረከትን የሚሰጥ ብሎ የሚያመልኩ ስለነበረ ዝናብ የሚሰጥ ደግሞ አምላክ ራሱ ብቻ ስለሆነ ሰማይ ምድር የሰራ እሱ ብቻ መሆኑ እንዲያውቁ ሲፈልግ ዝናቡን ከለከለ፣ ሰማዩን ጸጥ አደረገ። የራሱን እጁን ክንዱን ሊያሳይ ሲፈልግ ነው። አሜን። ዛሬም እግዚአብሔር እንደዚህ ታምራት ይድገመው። አሜን። እሱ እንዲከበርበት ኢየሱስ ጌታ ነው። እሱ እንዲከበርበት ክብሩ እንዲገለጥ ዛሬ መዘጋት ያለበት ሌላው በኢየሱስ ይዘጋ እና እንደዛ አድርጎ እግዚአብሔር ሰማይ ዘጋና ኤልያስን ደግሞ ወደ ኮረብታፋ እንዲወርድ አደረገው። እዛ ጋር እግዚአብሔር ቁራውን አዘጋጀውና ከምንጩ ውሃ እየፈለቀ ከዛ ቁራው ደግሞ ስጋው እያመጣ ስጋ ይበላል፣ ከምንጩ ውሃውን ይጠጣል። በድንገት ውሃው ደረቀች፣ ቁራውም አቆመ፣ ባዶ ሆነ። በዛን ሰዓት የደነገጠ ይመስላል። ስለዚህ እኔ ከዚህ መናገር የፈለኩት ነገር አለ። ልክ እዛ ጋር ዘጋውና እንደገና እግዚአብሔር መጣና እሱ ደንግጦ እያለ ኤልያስ ሆይ ከዚህ ተነሳለው፣ ወደ ሰራብታ ደግሞ ውጣ አለው። አንዲት ሴት እንድትመግብ አዘጋጅቻለሁ። ቀጥ ብሎ ወደዛ ወጣ። ኢየሱስ እዛም ደግሞ እግዚአብሔር ሌላ ታምራት ስንሰራ እንመለከታለን። ይሄ ምንድነው? እግዚአብሔር ሰዎች ከጌታ ጋር ሲጸኑ ሁሉ ጊዜ አንዳንዴ የተዘጋ ሊመስል ይችላል፣ የቆመ ሊመስል ይችላል፣ የተቋረጠ ሊመስል ይችላል። ሁሉ ጊዜ እግዚአብሔር ከታምራት ወደ ታምራት ያሻግራቸዋል። ሲጫዋቹ እግዚአብሔር ከታምራት ወደ ታምራት ያሻግረኛል በሉት። እግዚአብሔር ራሱን ከታምራት ወደ ታምራት ስጋ ማምጣት አንድ ታምራት፣ ከምንጩ ውሃ ማውጣቱ አንድ ታምራት፣ ሰማይ ምድር ደርቆ ባለበት እሱም አንድ ታምራት ነው። ከዛ ታምራት ደግሞ ኤልያስ በቁራ እያመጣ ባለው ስጋ እየተደነቀ ከምንጩ እየተደነቀ ሌላ ታምራት ደግሞ አለው ጌታ። እንደገና ሌላ ታምር ምንድነው? እግዚአብሔር ከምንጭ ከዛ ከውሃ ማውጣት ብቻም ሳይሆን የሌለበት ቦታም ደግሞ እንደጊዜው ማዘጋጀት ይችላል። ስለዚህ ያቺ ሴት ጋር ስትሄድ ባዶ ናት፣ ደሃ ናት፣ ልትሞት ነው። እግዚአብሔር እሷም ሊባርክ ስለፈለገ አዘጋጅቻለሁ ትመግባለህ። እግዚአብሔር ሁለቱንም ባረካቸው። አሜን። ዳ የነበረች ባዶ የነበረችውን ባረካት። እሱን ተጠቅሞ ማለት ነው። ስለዚህ ዛሬም ቢሆን እዚህ ያላችሁ በእግዚአብሔር ጽኑ። አንዳንድ ቦታ ላይ ነገሮች ሊቋረጡ ይችላሉ፣ ሊቆሙ ይችላሉ። አንዳንድ እንዳሰባችሁ ላይሆን ይችላል፣ እንደገመታችሁ ላይሆን ይችላል። እየሄዳችሁ እየተጓዛችሁ ያላችሁ ማዕበል ሊነሳ ይችላል፣ ወጀብ ሊነሳ ይችላል። አምላካችሁ እግዚአብሔር ግን ወጀቡን ጸጥ ማዕበሉን ጸጥ አድርጎ ከታምር ወደ ታምር። ዛሬ መልእክቴ እንደዚህ ነው። እግዚአብሔር ከታምር ወደ ታምር ያሻግራል። አጠገብ ያለው ሰው ያዙና እግዚአብሔር ከታምር ወደ ታምር ያሻግራል በሉት።
ከኃይል ወደ ኃይል ያሻግራል በሉት። ከክብር ወደ ክብር ያሻግራል በሉት። ከከፍታ ወደ ከፍታ ያሻግራል በሉት። ከሞገስ ወደ ሞገስ ያሻግራል በሉት። የምታመልከው እግዚአብሔር አያሳፍርም። ሕዝቤ ለዘላለም አያፍርም። ሕዝቤ ለዘላለም አያፍርም። ዘላችሁ ጮኻችሁ አያሳፍረኝም በሉ። አረ ሞገስ ሰጣችሁ ዘላችሁ አያሳፍረኝም በሉ። እኔ አምኛለሁ፣ ተቀብያለሁ። በዚህ ዓመት ደጋግሜ አውጃለሁ። በእናንተ ላይ ጸልያለሁ። አሁን መኖራችን ታምር ነው። የመጣነው መንገድ ታምር ነው። እየኖርን ያለንበት በዚህ ጊዜ ሞት በሞላበት አደጋ በሞላበት በዚህ ጊዜ መኖራችን ታምር ነው። እንደገና ሌላ ታምር አለ። ታምር ይቀጥላል ሁሉ ጊዜ። ለምን? ራሱ እግዚአብሔር ታምር ሰሪ ነው። ሃሌሉያ። ማኑኤል እንደዚህ ያለ ስሜ ማን ነው ሲባል ስሜ ማን ሊበል ስል ድንቅ ነው ጌታ። አሜን። እስቲ ድንቅ ነው አምላክ በሉት። ኤልሻዳይ ነው በሉት። አልፋ ኦሜጋ ነው በሉት። አዶናይ ነው በሉት። ዘላለማዊ ነው በሉት። ከታምር ወደ ታምር እግዚአብሔር ያሻግራቸዋል። ከኃይል ወደ ኃይል ያሻግራቸዋል። ከክብር ወደ ክብር ያሻግራቸዋል። ከሞገስ ወደ ሞገስ ያሻግራቸዋል። የተቀበለ ሰው በረከት ሆኖላቸዋል። ዛሬ ከዚህ ጉባኤ ስትወጡ ታምር የሚያገኘው ሰው አለ። ዛሬ ከዚህ ስትሄዱ ምስጋና የሚሆንለት ሰው አለ። በድንገት ታምር በመንገዱ ላይ ያገኘዋል። ኢየሱስ ጌታ ነው። የፈውስ ታምር ሊሆን ይችላል። የበረከት ታምር ሊሆን ይችላል። እንደ ጴጥሮስ ጌታ እኮ ነው የምትሉት ነገር ሊሆን ይችላል። በኢየሱስ ስም ይሁንላችሁ።